إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. تكيت مكروج لودهتوجي اهدي جغنا سيتنين كالش اننيهن مكروج አድምጪ። አንደኛ ከሚያናግርሽ ወንድ ሁሉ ጋር አትሳቂ። አንዳንዴ መኮሳተር ጥሩ ነው። ድንበር የሌለው ፈገግታና ሳቅ ከመንገድሽ ያዘገይሻል። ሁለተኛ በኢስላምሽ ጉዳይ አትደራደሪ። ምክንያቱም ኢስላምሽ ከህይወትሽ በላይ ውድ ነው። አንቺን ከመከራ ከስቃይ አውጥቶሻል። ከነ ህይወትሽ በሚቀብሩሽ ሰዓት ለምን ብሎ ጠበቃ ሆኖ ለነጻነት አብቅቶሻል። ሶስተኛ በእምነትሽ አትፍሪ፣ በማንነትሽ ኩሪ። ዘና ረጋ ብለሽ ተጓዥ። ባለሽ ነገር ተብቃቂ፣ ኩርመት አትበይ። ግን ከእምነትሽ ያፈነገጠ አለባበስና ስታይልን ወደዚያ በይ አደራ። እስላምሽ ሰማያዊ እንጂ ዘመናዊ አይደለም። አራተኛ ወደ ዝሙትና ወደ ወንጀል ከሚጋብዙ ነገሮች ሁሉ ራቂ። ኢስላማዊ የሚለው ስም እንዳይሸውድሽ አደራ። እስላማዊ ፊልም፣ እስላማዊ ነሺዳ ወዘተ። አምስተኛ በቦርሳሽ ውስጥ የኮስሞቲክስ ነጋዴ ምስል የቻይና ዕቃ ይዘሽ አትዙሪ። ይልቁንስ የእምነትሽን አርማ ቁርአን መያዝሽን አትርሽ። ቦርሳሽ ውበት የሚኖራት ያኔ ነው። ስድስተኛ ሁሌም የምትሰሪውን ሥራ አስተዊ። ሱናን የምትከተል ሙስሊም እንስት የምትፈጽመውን እንጂ አትስሪ። ሰባተኛ ተውሂድና ሱናን ባገኘሽው አጋጣሚ ሁሉ ስበኪ፣ ያኔ ውበትሽ ይደምቃል። ስምንተኛ ሁሌም እምነቴ ኢስላም ነው ብለሽ ስታስቢ በሐሴት ልትረኪ ይገባል። ምክንያቱም የጀነት እጩ ተወዳዳሪ ነሽ። ውድድሩን ለማሸነፍ የሰለፎችን አካሄድ ተከተይ አደራሽን። ዘጠነኛ የመጨረሻው መልእክቴ ሙስሊሟ እህቴ ሆይ አንቺ እኮ ምርጥ ነሽ። ወንድ ሁሉ ይፈልግሻል። የሚያገባሽ እንዴት ታድለዋል። ተፈላጊ መሆንሽን አትርሺ። ግን ለሚያገባሽ እንጂ ለሚፈልግሽ ሁሉ አትገኝ። እህቴ ለማን ነው የምትዋቢው? በጣም የሚያሳዝነው ብዙ እህቶቻችን መቆነጃጀት፣ ራስን ማስዋብ፣ ጥሩ ልብስ መልበስ የሚቀናቸው ወደ ሰርግ ሊሄዱ ሲሉ ወይም ጓደኛቸው ጋር ሲቀጣጠሩ፣ አንዳንዶቹ ደግሞ ወደ ሥራ ሲወጡ፣ ሌሎቹ ደግሞ የአላህ ባሮችን አሳስተው ወደ ሐራም ለመጥራት ያለ ምክንያት ሲወጡ እና ለመሳሰሉት ነው። የባሎቻቸውን ሐቅ አሽቀንጥረው ይጥላሉ። ከወጡበት ወደ ቤት ሲመለሱ ያ ሁሉ ያጌጡበት ነገር አውጥተው ይወረውራሉ። ባል ሲመጣ በማድ ቤት ልብስ፣ በላብ ሽታ፣ በሊጥ እጅ፣ በሽንኩርት ባለቀሰ ዓይን፣ በተንጨባረረ ጸጉር፣ በተዝረከረከ ገጽታ ከሷ እንዲርቅ በሚያደርግ ሁኔታ ትቀበለዋለች። ተመልከቺ እህቴ፣ ባለቤትሽ ላንቺ ምን አይነት ፍላጎት ይኖረዋል? በዚህ ሁኔታሽ ምን አይነት የፍቅር ስሜትስ ያገኛል? እንዴትስ ያንቺ ታደርጊዋለሽ? በተለይ ከቤት ወጥቶ እስከሚመለስ አላህን በማይፈሩ የለበሱ መስለው ራቆታቸውን ሆነው ወደ ጀሃነም በሚጣሩ ተከቦ ከሸይጣንና ነፍስያ ጋር ታግሎ ወደ አንቺ ሲመጣ ያን በሚያብስ ገጽታና ሐላል ፍቅር ተቀብለሽ ማስተናገድ ካልቻልሽ በሌባ ላለመዘረፍሽ ምን ዋስትናለሽ? አዎ የቤት እመቤት ስትሆኚ እናት ነሽ። ይህ ማለት መዝረክረክ ማለት አይደለም። ይህ ማለት እቤት ውስጥ ራስን መጣል ማለት አይደለም። አንቺ ለልጅሽም እናት ነሽ፣ ለፍቅርሽም እናት ነሽ፣ ለቤትሽም እናት ነሽ። እናት በሁሉም የእናትነት ድርሻዋ የተዋጣላት ናት። እቤት ውስጥ ያለብሽን ኃላፊነት
ከመወጣትሽ ዋናውና ትልቁ የትዳር አጋርሽን የፍቅር ትኩሳት ሳይበርድ ጠብቀሽ ማቆየትሽ ነው። ይህ ደግሞ ውስጥሽን አላህን በመፍራት እላይሽን ባለሽ ልብስና ጌጥ በማስዋብ ነው። ይህን ካላደረግሽ ስትወጪ የምትዋቢው ለማን ነው? ያሳዝናል። ሐላሉ እጃችን ላይ እያለ ወደ ሐራም የምንሮጠው ወላሂ ብዙዎች ነን። አንዳንዱም ይባስ ብሎ የሚጠመው በትዳር ጎጆ ውስጥ ከገባ ወይም ከገባች በኋላ ነው። አላህ ስብሓንሁ ወተዓላ ትዳርን በሚያክል ትልቅ ኒዕማ ሰትሩን ሳለ አይናችንን ወዲህ ወዲያ ማለት ትልቅ ከባድ ወንጀል ነው ሐቂቃ። ለዚህም ነው ዚና የሚያደርግ ሰው አግብቶ ከሆነና ሳያገባ ቅጣቱ የተለያየው። ያላገባ ከሆነ በጅራፍ ይቀጣል። አግብቶ እንደሆነ ደግሞ ሸሪዓው በሚለው መሰረት በድንጋይ ተወግሮ መገደል ነው። ይህ ምንን ያሳያል? ትዳርን የሚያክል ትልቅ ኒዕማ አላህ ስብሓንሁ ወተዓላ ሰትሮት ወይም ሰትሯት ሳለ ወደ ወንጀል ሲገባ አላህ ስብሓንሁ ወተዓላ በአደራ መልኩ የሰጠው ወይም የሰጣት ሳይጠብቅ በመቅረቱ ነው። ታዲያ የአላህ አማና ምን ያክል ትልቅ ዋጋ እንዳለው ልንረዳ ይገባል። አላሁል ሙስተዓን ብቻ። በፊት ሒጃብ የለበሰችን ሴት የማንም ዋልጌ ደፋር አይነካትም ነበር፣ ማንም አይቀርባት። ዛሬ ላይ ግን ራሳችሁን በራሳችሁ አውርዳችሁ እነዚህ ውሸታቸውን ነው የለበሱት ትባሉ ጀመር። ጠጋ ብለህ ብትጠይቃቸው አይመልሱህም አይነት እንድምታ በብዙዎች ዘንድ ይፈጠራል። እናንተው ከወንዶች ጋር ሆን ብላችሁ እየተጋፋችሁ ስብዕናችሁን አጉድፋችሁ ራሳችሁንም ጎድታችሁ እኛንም አሳፈራችሁን ሐቂቃ። ስለዚህ እባካችሁ ወደ አላህ ተመለሱና ኢማናችሁን አድሱ። ከእንዲህ አይነት የዋልጌዎች ሴራም ራሳችሁን ታደጉ። ወንድማዊ ምክሬ ነው። ባረከላሁ ፊኩም። ዛሬ ትናንት ሆኖ እስከ ዕለተ ትንሣኤ ድረስ ላይመለስ በነበር ነጎደ። ነገም ዛሬ ሆኖ ሊያልፍ ጥቂት ሰዓታትን ብቻ እየጠበቀ ነው። ያለፈ ቀን ካለፈ በኋላ የመመለሱ ነገር ዜሮ ነው። የዕለተ ትንሣኤ ቀን ብቻ ውስጡ ከሰራነው መልካምም ሆነ መጥፎ ሥራ ጋር እንገናኛለን። በዛሬዋ ቀን ውስጥ ብቻ ስንት ነገሮች በነበር መዝገብ ውስጥ ይሰፍራሉ። ጓደኛችን የነበረ ለዓመታት አብሮን ኑሮ የህይወት አጋጣሚና የእንጀራ ነገር የለያየን ስንት አለ። ትናንት አብሮን የዋለ ዛሬ ወደ አኺራ የሸኘነው ወንድም ስንት አለ። ዛሬ እኛ እዚህ እንዳለን ሁሉ ትናንት በእኛ ቦታ ብዙዎች ነበሩ። ጠቃሚ ነገር ትተን ካላለፍን እነሱ ነበሩ እንደተባሉ ሁሉ እኛም ነበሩ የመባላችን ነገር ቅርብ ነው። የማለዳዋ ፀሐይ ጠዋት ላይ ፍንትው ብላ ስትወጣ አቤት የዛሬዋ ፀሐይ ተብሎ እንዳልተጨበጨበላት ሁሉ አመሻሽ ላይ በጀንበር ስትተካ ስለ መውጣቷም የሚያወሳ ጠፍቶ በነበር ትረሳለች። ዛሬን ነገ መጥቶ ሲገረስሰው ያለፈ አልፏል ተብሎ በነበር ከርቸሌ ውስጥ እስከ ዘላለሙ ይዘጋበታል። ዛሬ ለነገ እስከ ዘላለሙ ዙፋኔን አላስረክብም ቢል ቢሟገት የማይሞከር ነገር ነው። በአንድ ብቸኛ ገዢ አላህ ስብሓንሁ ወተዓላ የምትመራው ይህች ዓለም እሱ ይሁን ያለው እየሆነባት ያልፈቀደው ላይከወንባት ቀን ጥላ ቀን እየተካች አዲሱን እያስረጀች አሮጌውን እየቀበረች ብርሃኑን እያስመሸች ክስተቶችን በነበር መዝገብ እያሰፈረች ያለ ከልካይ ወደፊት እየተጓዘች ነው። እኛም በየትኛውም ሁኔታ ላይ እንሆን ሳንወድ በግድ እየተጓዝን ነው። ጉዞው እንቆቅልሽ ላይሆን ይችላል። መሄጃችን ወዴት ማረፊያችንስ የት የሚለው ነገር ዛሬም ወደፊትም የብዙዎች ጥያቄ ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ዘዐመ አለዚነ ከፈሩ አን ለን ዩብዐሱ ቁል በላ ወረቢ ለቱብዐሱነ ሱመ ለቱነበኡነ ቢማ ዐሚልቱም ወዛሊከ ዐለላህ የሲር። እነዚያ የካዱት በፍጹም የማይቀሰቀሱ መሆናቸውን አሰቡ? አይደለም፣ በጌታዬ እምላለሁ በእርግጥ ትቀሰቀሳላችሁ፣ ከዚያም በሰራችሁት ሁሉ ትነከራላችሁ። ይህም በአላህ ላይ ቀላል ነው።
በላቸው። ሱረቱ ተጋቡን አንቀጽ 7። አጂብ! ከዓመታት በፊት ዓለምን ጉድ ያሰኙ የሰው ዘርን ያንቀጠቀጡ አምባገነኖች ዛሬ የሉም። ለካስ እነሱም ሰው ነበሩ። ፊርዓውን፣ ሂትለር፣ ሙሶሎኒ የመሳሰሉት። ካቻምና በዙፋኑ ላይ ተደላድሎ በወንበሬ የመጣ በአይኔ መጣ ብሎ እንደዋዛ በሰው ሕይወት ቀጭን ውሳኔ ሲያስተላልፍ የነበረው አምባገነን ዛሬ እሱንም ከሰው በላይ ያለው ቀንህ ደርሷልና ይብቃ ብሎ አሰናብቶታል። ዛሬ እነዚያ ከዓመታት በፊት ቤተ መንግሥት ሲቀያይሩ የኖሩ አንዳችም ችግር ያልጎበኛቸው በድሎት ተወልደው በድሎት ያደጉ ዘብ የሚታደርላቸው ማርሽ የሚነፋላቸው ጉልበት የሚርድላቸው አቅማቸውንና ማንነታቸውን ሳያስተውሉ ለራሳቸው ከአምላክ እኩልና ከዚያም በላይ ማዕረግ የሰጡ ነገሥታትና የሀገር መሪዎች ነገራቸውን ሁሉ ጥለው ባዶ እጃቸውን ወደማይቀረው ዓለም ሄደዋል። ዛሬ በቀብራቸው አካባቢ ቢታለፍ ድምፃቸው አይሰማም፣ በድናቸውም አያስፈራም። በእርግጥም ከአሁን በኋላ ማን ይፈራቸዋል? ይመለሱ ይሆናል ብሎስ ማን ይጠብቃቸዋል? ንጉሥ ፈህድ፣ ንጉሥ ሁሴን፣ ንጉሥ መሐመድ ስድስተኛ፣ ዛይድ፣ ሳዳም፣ ጋዳፊ፣ ኪም ጆንግ ኢል የትና በምን ሁኔታ ውስጥ ይሆን ያሉት ብሎ የጠየቀ ይኖር ይሆን? ሁሉም በመቃብር ውስጥ ያሉበትን ሁኔታ አላህ ብቻ ይወቅ። እኛ ግን ይህን የቁርአን አንቀጽ እናስተውል። ከም ተረኩ ሚን ጀናትን ወዕዩን ወዙሩዕን ወመቃምን ከሪም ወነዕመትን ካኑ ፊሃ ፋኪሂን ከዛሊክ ወአውረስናሃ ቀውመን አኸሪን። ከአትክልቶችና ከምንጮችም ብዙ ነገሮችን ተው፣ ከአዝመሮችም ከመልካም መቀመጫም በእርሷ ተደሳቾች ከነበሩባትም ድሎት ብዙውን ነገር ተው። ነገሩ እንደዚሁ ሆነ፣ ሌሎችንም ሕዝቦች አወረስናት። ሱረቱ ዱኻን አንቀጽ 25-28። በሌላ በኩል እነዚያ ከራሳቸው ይልቅ ለሕዝቡ ከስጋቸው ይልቅ ለነፍሳቸው የኖሩና ያደሩስ የትና በምን አይነት ሁኔታ ውስጥ ይሆን ያሉት? ኢብኑ ባዝ፣ ሸይኽ ዑተይሚን፣ ሐጅ ሙሐመድ ሳኒ፣ ሐጅ ሙሐመድ ወሌ፣ ሼኽ መሐመድ ራፊዕ። የዚህች ዓለም ግርምቷ ተነግሮ አያልቅም። በአቤት አቤት ውዳሴ ተሞካሽቶ ቀን ለቀናት አምጦ የወለደው ስንቱ ነቢይ፣ ጀግና፣ ዓሊም፣ የሀገር መሪ በዚህች ምድር ላይ ኑሮ ነበር ተብሎ አለፈ። የሰው ልጅ ለምን ይሆን ለምዕተ ዓመት ያክል ዕድሜ እንኳን በዚህች በምድር ላይ መዝለቅ ያልቻለው? ዓለም እንዲህ ናት። ፍጥረትንም ሆነ ክስተትን ለጊዜው አባሎቼና ስብስቦቼ ናቸው ብላ ብታቅፋቸው በኋላ ላይ ሁሉንም ወስዳ እንደማታውቃቸው በነበር ጨለማ ውስጥ ትዘጋባቸዋለች። ነበር ስንቱ ትኩስ ወሬ ነበር ሆኖ አልፏል። ስንቱ ታላላቅ ክስተት ታሪክ ሆኗል። በሬ ወለደ ቢባል እሱም የአንድ ቀን ታሪክ ሆኖ መሽቶ ከነጋ በኋላ በነበር ቅላጼ ተወስቶ ያልፋል። እንደ ሆድና ጀርባ ላይገናኙ የተማማሉት ቢገናኙ ይህም የአንድ ሰሞን ውድ ተብሎ አኺሩን የዘመን በርኖስ አጨልሞት ውልቅ ይላል። ነበር አዎን፣ ማጅላንም ዓለምን ዞረ። ኮሎምቦስም አህጉራትን አስሶ፣ ዩሪ ጋጋሪም ጠፈር ላይ ወጥቶ፣ አበበ ቢቂላም በባዶ እግሩ ሮጦ፣ ጋዳፊም ሊቢያን ገዝቶ ነበር። አላህ ስብሓንሁ ወተዓላ ቀልባችንን ያርጥብልን፣ እሱንም በማስታወስ ምላሳችንም ጥቅም ላይ የምናውል ያድርገን። ያ ሙቀሊበል ቁሉብ ሰቢት ቁሉበና ዐላ ዲኒክ፣ ያ ሙቀሊበል ቁሉብ ሰቢት ቁሉበና ዐላ ዲኒክ። اللهم إنك عفو كريم تحب العفو فاعف عنا. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. يا حي يا قيوم برحمتك نستغيث
أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم تقبل صلاتنا تامة واغفر ذنوبنا عامة ولا تجعلنا من أهل النار يوم القيامة واجعلنا من أهل الجنة وأدخلنا بالسلامة. الله سبحانه وتعالى أني بتناكركوت إن أنتم بسماتشوت يمن التكم يادركن يا الله ይህን ትምህርት በአንደኛው ጆሮ ሰምተው በሌላኛው ጆሮ ከማያስወጡ ሰዎች አድርገን በጆሮአችን ገብቶ ቀልባችን ላይ የሚሰፍር ወደ ተግባር የምንለውጥ ሰዎች አድርገን برحمتك يا أرحم الراحمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته.